ድንገት አንድ ቀን ቤታችሁ መጽሐፍ ቅዱስ ስለተገኘ ብቻ ብትታሰሩ፣ ድንገት አንድ ቀን ኢየሱስ ብላችሁ ስለጠራችሁ፣ ድንገት አንድ ቀን ስትጸልዩ ስለተገኛችሁ፣ ድንገት አንድ ቀን ለአንድ ሰው ኢየሱስን እየመሰከራችሁ ብትያዙ ለመታሰር እንደምትገደዱ አስባችሁ ታውቃላችሁ? ወይ ደግሞ ለሞት እንደምትዘጋጁ አስባችሁ ታውቃላችሁ? ዓለማችን ላይ በዚህ ሰዓት እነዚህ ነገሮች ስላደረጉ ለሞት እየተዘጋጁ ያሉ በሺዎች የሚቆጠሩ አማኞች በዓለማችን ላይ በተለያዩ ሀገሮች ውስጥ የሚኖሩ ኢየሱስን እንደ ግል አዳኝ አድርገው ስለተቀበሉ ከቤተሰቦቻቸው ርቀው ዛሬም ይኑሩ አይኑሩ የማይታወቅ በብዙ ሺዎች የሚቆጠሩ የኢየሱስ ክርስቶስ ተከታዮች አሉ። ዛሬ በዚህ ቪዲዮ እነዚህ አማኞች የሚገኙበትን 5 ሀገራትን ለማየት እንሞክራለን። የመጀመሪያው ሀገር ሰሜን ኮሪያ ናት። ሰሜን ኮሪያ 26 ሚሊዮን የሚሆኑ ህዝብ ያላት ሀገር ብትሆንም ከዚህ 26 ሚሊዮን ህዝቦች ውስጥ ግን 1% የሚሆኑት ብቻ ናቸው ክርስቲያን የሆኑት ወይ ደግሞ ኢየሱስ ክርስቶስን የሚከተሉት። ይሄ ማለት 300,000 የሚያክል ሰው ማለት ነው። እነዚህ ሰዎች ክርስቲያን መሆናቸው ከታወቀ ለሞት፣ ለመታሰር፣ በጨለማ ውስጥ ለመጣል ይገደዳሉ። እስር ስንል ጀስት አንድ እስር ቤት አይደለም። በጣም ጨለማ የሆነ በጣም ለመከራ የሚገደዱበት 16 ሰዓት ለስራ ብቻ የሚሰሩበት አይነት እስር ቤቶች ሊሆኑ ይችላሉ። በሰሜን ኮሪያ እግዚአብሔር ብሎ መጥራት አይቻልም። የሀገሪቷን መሪዎች ነው ማምለክ የሚፈቀደው፣ ወይ ደግሞ ለነሱ ተገዝታችሁ እንድትኖሩ ነው የምትገደዱት። መጽሐፍ ቅዱስ መያዝ ያስገድላል። መጸለይ ህጋዊ አይደለም። ኢየሱስ ብላችሁ እንኳን ጠርታችሁ ተሳስተው ሰው ቢሰማችሁ ሞት ቀናችሁ ቀርቧል ማለት ነው። በእነዚህ ሀገሮች ውስጥ በሰሜን ኮሪያ ውስጥ አንድ ሰው ክርስቲያን መሆኑን እንኳን በመንግስት ደረጃ አይደለም ልጆቹ አያውቁም፣ ቤተሰቦቹ አያውቁም፣ በዙሪያ ያሉት ማንም ሰው አያውቅም። ሁሉም ነገር የሚሆነው በድብቅ ነው። ምክንያቱም ኢየሱስ የሚል ቃል ከአንደበታችሁ ወጣ ማለት ለሞት ስለምትበቁ። አንዲት ሴት በዛች ሀገር የምትኖር ክርስቲያን ስትናገር መጽሐፍ ቅዱሴን ደብቄ ነው የማስቀምጠው ወይ ደግሞ እቀብረዋለሁ ትላለች። ምክንያቱም ሳነብ ልጆቼ ቢያዩ እንኳን ሪስክ ነው ትላለች። መንግስት ቢያያት ሳይሆን ልጆቿ እንኳን ቢያዩት ይሄን ነገር ለሞት አሳልፎ ይሰጣታል። ሁሉም ነገር በድብቅ ነው የሚሆነው በሰሜን ኮሪያ ውስጥ ማለት ነው። ሁሉም ነገር በሚስጥር፣ ሁሉም ነገር እምነት በተሞላበት መንገድ ነው የሚሆነው። ምክንያቱም መንግስት ኢየሱስን ሊያስቆም ስለማይችል። ሁለተኛው ሀገር አፍጋኒስታን ናት። አፍጋኒስታን 41 ሚሊዮን የሚቆጠሩ ህዝብ ቢኖራት ግን በውስጡ ያሉት ክርስቲያኖች ከ10,000 እስከ 20,000 የሚቆጠሩ አይሆኑም። ይህ ማለት 0.05% እንደማለት ነው። እነዚህ ሀገሮች ውስጥ ወይ ደግሞ በአፍጋኒስታን ውስጥ ክርስቲያን መሆን ማለት እንደ ክህደት ነው። አብዛኞቹ ክርስቲያን እንኳን ቢሆኑ በአደባባይ ግን እንደ ሙስሊም ነው የሚንቀሳቀሱት። በአደባባይ ሰዎች እነሱን የሚያውቋቸው ሙስሊም እንደሆኑ ሲሆን ግን በየጓዳቸው ግን ከኢየሱስ ጋር ትክክለኛ የሆነ ህብረት ያደርጋሉ። ለምን? ካዳችሁ ተብሎ ስለሚገደሉ። በአፍጋኒስታን አንድ ሰው በጌታ መሆኑ ከታወቀ ወይ ከቤተሰቦቹ ወይ ከህይወቱና ከክርስቶስ መምረጥ አለበት። ካልሆነ ቀጥታ ለሞት ይገደዳል። ቸርች የሚባል ነገር የለም። መስቀል የሚባል ነገር የለም። ሁሉም ነገር ቀጥታ ወደ ሞት ነው የሚሄደው። በአደባባይ መወገር የሚባል ነገር ይመጣል። ሶስተኛው ሀገር ሶማሌ ናት። ሶማሊያ 18 ሚሊዮን የሚቆጠር ህዝብ አላት። ከ18 ሚሊዮኖች ውስጥ አማኞች አሉ ተብሎ የሚታሰበው ከ500 እስከ 1000 የሚቆጠሩ ሰው ናቸው። ኦልሞስት የሉም ማለት በሚቻልበት ደረጃ ማለት። ለክርስቲያኖች ሶማሊያ በጣም አደገኛ ሀገር ናት። አማኝ ከሆናችሁ በአሸባሪዎች ልትጠቁ ትችላላችሁ። በዛው ፍጥነት አማኝ በሆናችሁበት ፍጥነት ለሞት ልትበቁ ትችላላችሁ። እስር ቤት፣ ቀጥታ ወደ እስር ቤት ነው የምትቀርቡት። ፍርድ ቤት የሚባል ነገር የለም። ወንጀለኛ ተብላችሁ እንኳን ለፍርድ አትቀርቡ። ቀጥታ ለሞት ተሰልፋችሁ ትሰጣላችሁ። አንድ ሰው ሶማሊያ ውስጥ የሚናገር ሰው ሲናገር ኢየሱስን እከተላለሁ ግን በድብቅ ነው የሚሆነው፣ ከታወኩኝ እጠፋለሁ ብሎ ተናግሯል። ስለዚህ በሶማሊያ ውስጥ ክርስቲያን መሆን ክህደት ነው። አራተኛው ሀገር ዛሬ የምንመለከታት ፓኪስታን ናት። ፓኪስታን 241 ሚሊዮን ህዝብ ያላት ሀገር ስትሆን ከነሱ ውስጥ 4 ሚሊዮን የሚጠጉት በጌታ በኢየሱስ ክርስቶስ ያመኑ ናቸው። በእነዚህ ውስጥ ክርስቲያን በጣም ጥቂት ሲሆኑ እነዚህ ሰዎች በቀላሉ ለመጠቃት፣ በቀላሉ እነሱ ላይ ጉዳት ለማድረስ ይመቻል። እነዚህ ሰዎች ምን ብሎ ይጠሯቸዋል? ከሃዲዎች ብሎ ይጠሯቸዋል በዛ ሀገር ውስጥ ያሉ ክርስቲያኖች።
ስለዚህ የውሸታ አስተማሪዎች ተብለው ይጠራሉ ወይም ደግሞ ሐሰተኞች ተብለው ይወቀሳሉ ማለት ነው። ስለዚህ ያላቸው አማራጭ እነዚህ በድብቅ ኢየሱስን ማምለክ ነው ያላቸው አማራጭ ማለት ነው። ስለዚህ በቡድን ይጠቃሉ። ሰዎች እነሱን ካገኙ ያጠቋቸዋል። ቸርቾች ይቃጠላሉ። የአማኞች ቤተክርስቲያኖች ይቃጠላሉ። ስለዚህ ማንም ሰው ክርስቲያን መሆናቸው እንዲያውቅ አይፈለግም ማለት ነው። እስር ቤት ውስጥ ነው የሚጣሉት። ከዛ በኋላ በነፃነት የማምለክ እድል የላቸውም። ሌላዋ አምስተኛ ሀገር ናይጄሪያ ናት። ናይጄሪያ ከነዚህ ሀገሮች ትለያለች። ለምን? በጣም ብዙ ክርስቲያኖች ያሉባት ሀገር ናት። ወደ 98 ሚሊዮን የሚቆጠር አማኞች ያላት ናይጄሪያ ግን ክርስቲያኖች በመከራ የሚኖሩባት ሀገር ናት። ናይጄሪያ ትላልቅ ሜጋ ቸርቾች ያሉባት እንደ ዓለም ታዋቂ የሆኑ አገልጋዮች ያሉባት ሀገርን ብትሆን ክርስቲያኖች ግን አሁንም በፍርሃት የሚኖሩባት ሀገር ናት። እንደ መንግስት እንኳን ጫና ባይደርስባቸው ግን በተለያዩ የአሸባሪ ቡድኖች የናይጄሪያ አማኞች ምን ይደርስባቸዋል? ጫና ይደርስባቸዋል። የአሸባሪ ቡድኖች ያጠቋቸዋል። ሴቶቹን ሕፃናትን ያግቷቸዋል። ከዛ በኋላ እንዲክዱ ይገደዳሉ ማለት ነው። ስለዚህ መጸለይ አይቻልም፣ መዘመር አይቻልም። እንዲህ እንኳን ካደረጋችሁ ድንገት ባልታወቀ ሰዓት ጥቃት ይደርስባቸዋል ማለት ነው። ናይጄሪያ ውስጥ ቸርቾች እንኳን ቢኖሩ አሁንም ግን በፍርሃትና በጭንቀት የሚኖሩበት ሀገር ናት ናይጄሪያ። በዚህ ሰዓት ይህንን ቪዲዮ ያያችሁበት ባለበት ሰዓት ላይ ዓለማችን ላይ የሆነ ቦታ ክርስቲያኖች ተደብቀው እያመለኩ ነው። በዚህ ሰዓት ላይ ኢየሱስ ክርስቶስን በማመናቸው ብቻ ሞታቸውን የሚጠባበቁ ብዙ ሰዎች አሉ። ብዙ ሰዎች መቼ ይፈቱ መቼ አይፈቱ ግራ ገብቷቸው በጭንቅ ያሉበትም ሰዓት እና ይህንን ማወቅ ለኛ ምን ይጠቅመናል ካልን ሁለት ነገር እናንሳና የዛሬውን ቪዲዮአችንን እንጨርስ። የመጀመሪያው ይህንን እውነት ውስጥ ያሉትን ሰዎች እያሰብን እንድንጸልይላቸው እንድናስብ እግዚአብሔር ነፃነትን እንዲሰጣቸው ተለቀው እንዲያመልኩ ካሉበት መከራ ወጥተው እግዚአብሔር ፊት በነፃነት እንዲመላለሱ እንደገና ደግሞ ላልዳኑ በዙሪያቸው ላለው ወገኖች ወንጌልን እንዲያዳርሱ እግዚአብሔር እድል እንዲሰጣቸው እንድንጸልይ ነው። መጽሐፍ ቅዱስ ይህንን አይነት የጸሎት አይነት ብዙ ቦታ ላይ ያስተምረናል። እንድንጸልይላቸው በመከራ ላሉ ወገኖቻችን፣ በስቃይ ላሉ በጭንቅ ላሉ ወገኖቻችን እንድንጸልይላቸው መጽሐፍ ቅዱስ ያስገድደናል። ሁለተኛው ደግሞ እኛ ስላለንበት ነፃነት እግዚአብሔር እንድናመሰግን። እዚህ ዓለም ላይ ስንኖር መከራና ክርስትና የሚለያይ ነገር አይደለም። የኛ መከራና የነሱ መከራ ሚዛኑ ቢለያይም ያለንበት መከራ እንዳለንበት አካባቢ የተለያየ ቢሆን ወይም ደግሞ መጠኑ የተለያየ ቢሆንም ሁላችንም ግን መከራ ውስጥ እንሆናለን። ግን እኛ በአንጻራዊነት በተሻለ ነገር ውስጥ እየኖርን ሊሆን ይችላል። ለምሳሌ ቤተክርስቲያን ለመሄድ አንፈራም። በአደባባይ ኢየሱስ ለማለት አንፈራም። በየቤቶቻችን ድምጻችንን ከፍ አድርገን የመጸለይ ምስጋናዎችን የማድረግ ስጋት የለብንም። ስለዚህ የተወሰነም ቢሆን ነፃነት አለን ማለት ነው። ወይ ደግሞ የኛ መከራ በሌላ መንገድ ሊሆን ይችላል ማለት ነው። ስለዚህ ላለን ነፃነት ላለን እድል እግዚአብሔር እንድናመሰግን እንደገና ደግሞ ተጠቅመን እንድንጠቀምበት ደግሞ ያሳስበናል። ሌላው ደግሞ ከነዚህ ሰዎች የምንማረው እነሱ በዚህ መከራ ውስጥ ዛሬም እምነት ካላቸው በዚህ አይነት መከራ ውስጥ ዛሬም ከኢየሱስ ጋር መቀጠል ከቻሉ እኛ ባለንበት መከራ ደግሞ እንዴት መቀጠል እንዳለብን እንማራለን። እንዴት ራሳችንን በወጥ አድርገን እግዚአብሔርን ይዘን መቀጠል እንዳለብን ምንም መከራ ቢበዛ ምንም ችግር ቢበዛ ምንም እኛ ማንፈልገው ሁኔታ ውስጥ እንኳን ባንገባ ኢየሱስን ይዘን መቀጠል እንዳለብን ከነዚህ ሰዎች እንማራለን ማለት ነው። ይሄ ቪዲዮ የሚጠቅም ሆኖ ከተሰማችሁ ለወንድም እህቶቻችሁ ሼር እንድታረጉት ጋብዛችኋለሁ። ተባረኩ።